ይግቡ። በ45000 ካሬ ሜትር ላይ ወደ ተንጣለለው የፊሶን ሪል ስቴት እንኳን ደህና መጣችሁ። ቤቶቻችን ተጠናቀዋል። ይምጡና ይረከቡ። በተንጣለለው የፊሶን መንደር ታውን ሃውስ፣ ቪላና አፓርትመንት እንደ ምርጫው አቀርበናል። ዘመናዊና ቅንጡ አፓርትመንቶቻችን ከባለ 1 እስከ ባለ 3 መኝታ ተሰናድተዋል። እርሶን ይጠብቃሉ። የከርሰ ምድር ውሃ፣ ለተለያዩ ፕሮግራሞች የሚሆን ሰፊ ቴራስ፣ 24 ሰዓት የማይቋረጥ ተጠባባቂ ጄኔሬተር፣ ሰፊና አስተማማኝ የመኪና ማቆሚያ፣ የደህንነት ካሜራ ጨምሮ ይሄ ቀረሽ የማይባል ዘመናዊና ቅንጡ አፓርትመንት። ምርጫው ቪላ ከሆነ ደግሞ የተሟላና በ340 ካሬ ሜትር ላይ ያረፈ በውስጡ 6 መኝታ ቤቶች፣ 7 መታጠቢያ ቤቶች፣ 2 ሳሎን፣ 1 ባህላዊና 1 ዘመናዊ ኩሽናዎችን በውስጡ ያቀፈ ቤትም አለን። ታውን ሃውስስ ቢሉ በፊሶን መንደር ምን ጠፍቶ 5 መኝታ ቤት፣ 6 መታጠቢያ ቤትን፣ 1 ባህላዊና 1 ዘመናዊ ኩሽና አካቶ በ190 ካሬ ላይ ያረፈ 2 መኪና ማቆም የሚያስችል ሰፊ ግቢ ያለው የፊሶን መንደር። ይምጡ፣ ዛሬውኑ የቤት ባለቤት ይሆኑ። በ0952 78 78 78 ወይም በ0952 79 79 79 ላይ ሃሎ ይበሉን። ፊሶን ሪል ስቴት የርሶ። ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች፣ የሰዓቱን አጫጭር ሰበር መረጃ ይዤ ቀርብ ያለው በርከት ያሉ መካከለኛው ምስራቅን የተመለከቱ ሰበር መረጃዎች በየሰዓታቱ ልዩነት ዩቲዩብ ላይ ሲጫኑ ቀድሞ ለእናንተ የማስታወቂያ መልእክት ወይም ኖቲፊኬሽን እንዲደርሷችሁ የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉ። ወደ ሰበር መረጃው ስናቀና ኢራንና አሜሪካ ጦር ፊት ለፊት ተፋጧል። ክቡራን አድማጮች፣ ይኸውም በትናንትናው ዕለት ኢራን መታ የጣለችውን ንብረትነቱ የአሜሪካ አየር ኃይል የሆነ ተዋጊ አውሮፕላን ከተመታ በኋላ አውሮፕላን ውስጥ የነበረ የአሜሪካ አየር ኃይል ባልደረባ እስካሁን ድረስ የት እንደገባ አልታወቀም። ሁለቱም ማለትም የአሜሪካም ጦር የኢራንም ጦር ይህንን የአሜሪካ አየር ኃይል አባል ለመያዝ ከፍተኛ ጥረት እያደረጉ ይገኛል። የአሜሪካ አየር ኃይሎች ከአካባቢው አጋዥ ኃይሎች ጋር በጋራ በመሆን በኢራን ውስጥ ዘልቀው ገብተው ልዩ ኦፕሬሽን እያካሄዱ ይገኛል። በሌላ በኩል ደግሞ ኢራንም ወደ አካባቢው ጦሯን እያንቀሳቀሰች ትገኛለች። በፍጥነት ደርሶ ይህንን አብራሪ መያዝ በጦርነቱ ላይ ከፍተኛ የሆነ ለውጥ እንደሚያመጣ ተነግሯል። በተለይም ደግሞ አሜሪካዊ ተንታኝ ሲናገሩ ኢራን ተሳክቶላት ይህንን የአሜሪካ አየር ኃይል ባልደረባ ይዛ በቴሌቪዥን የምታሳየው ከሆነ ከባድ አደጋ ይከሰታልም ብለዋል። ይህንንም ለማድረግ ኢራን በፍጥነት በህይወት ይዞ ለሚሰጠኝ 65000 አሜሪካን ዶላር እሰጣለሁ ስትል ለዜጎቿ ጭምር አውጃለች እንዲሳተፉ በፍለጋው ላይ። በዚህ መሃል ታዲያ የኢራንና የአሜሪካ ጦር ፊት ለፊት ጭምር ሊታኮሱ የሚችሉበት መንገድ መኖሩን ተከትሎ ከባድ ስጋት ቀጠናው ላይ አጭሯል ማለት ነው። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ይህ ወታደር እንዳይያዝ በማንኛውም መንገድ ይዛችሁት ውጡ ሲሉ ትዕዛዝ መስጠታቸውን ተከትሎ ለአስጨራሽ ፍጥጫ እየተካሄደ ነው። ለመሆኑ ይህ ኦፕሬሽን እንዴት የሚደረግ ነው? ምን አይነት ኦፕሬሽን ነው ይህንን ለማድረግ የሚፈጸመው የሚለውን በዝርዝር የማስደምጣችሁ ነው የሚሆነው። ቀጠናው ላይ ያለውን ፍጥጫ በተመለከተ መገናኛ ብዙሃን ያወጡትን ዘገባ። በሌላ በኩል ኢራን፣ አሜሪካና እስራኤል በየፊናቸው ሶስቱም ከጦርነቱ ለመውጣት የሚያደርጉት ግብ ቀጥሏል። ነገር ግን ለሶስቱም ከጦርነቱ በቀላሉ መውጣት የማይቻል ሆኖባቸዋል። ዝርዝሩን ታደምጡታላችሁ። በሌላ በኩል ደግሞ ጥቃቶች አሁንም ተባብሰው ቀጥለዋል። ኢራን በዛሬው ዕለት የሆርሙዝ ወሽመጥንም የከፈተች ሲሆን መክፈቷ ብቻ ሳይሆን ከአሜሪካ ጋር አልተባበሩም ያለቻቸውን እንደ ፈረንሳይ ያሉ ሀገራትን መርከቦች ማሳለፍ ጀምራለች። ይህም ከተሰሙ ሰበር መረጃዎች መካከል አንዱ ነው። በዝርዝር ሁሉንም ማስደምጣችኋለሁ። አብረን እንከታተለው። በመካከለኛው ምስራቅ በተባባሰው ጦርነት ኢራንና አሜሪካ በኢራን ግዛት ውስጥ ትናንትና ተመቶ የወደቀውን የአሜሪካውን የአየር ኃይል ባልደረባ ለማግኘት ጥድፊያ ላይ መሆናቸው ተዘግቧል። ኢራን በምድር እያሰሰች ሲሆን ይህንን አሜሪካዊ አብራሪ በህይወት ይዞ ለሰጠኝ ወይም ለገደለው 65000 የአሜሪካን ዶላር እሰጣለሁ በማለት ስትገልጽ፣ አሜሪካ ሚስጥራዊ ኦፕሬሽን በኢራን ውስጥ ማካሄዷን ቀጥላለች። ይህ ዘገባ እስከተጠናከረበት ሰዓት ድረስ የወጡ መረጃዎች እንደሚያመለክቱት ከሆነ ኢራንም ሆኑ አሜሪካ ይህንን
አሜሪካዊ የአየር ኃይል ባልደረባ እስካሁን አላገኙትም። ሁለቱም ግን ከፍተኛ ፍጥጫ ውስጥ ገብተው ፍለጋውን እያጧጧፉት። ተመቶ የወደቀው አውሮፕላን ውስጥ የነበረውን የአሜሪካ የአየር ኃይል አባልን መያዝ ለኢራን ትልቅ ሽልማት ይሆናል ሲሉ አሜሪካዊው ባለሙያ ተናግረዋል። በቻተም ሃውስ የአሜሪካና የሰሜን አሜሪካ ፕሮግራም ዳይሬክተር ላውረን ራፕ ከሬዲዮ ፎር ቱዴይ ጋር ባደረጉት ቃለ ምልልስ ከሰዓታት በፊት እንደተናገሩት በተከሰከሰው ጀት ውስጥ የነበረውንና የጠፋውን የአሜሪካ የአየር ኃይል አባል ማግኘት ወሳኝ ተልእኮ ነው ለአሜሪካም ለኢራንም ብለዋል። የአሜሪካን የአየር ኃይል አባል ኢራን ቀድማ ከያዘችው ለኢራን ትልቅ ሽልማት እንደሚሆንና በጣም ከፍተኛ የመደራደሪያ አቅም ለኢራን እንደሚሰጣት ተናግረዋል። ራፕ አክለውም የአየር ኃይሉ አባል በህይወት ከተያዘና ምስሎቹ ተቀርጸው በኢራን መገናኛ ብዙሃን ከተለቀቁ የአሜሪካ ህዝብ ቀድሞውንም ስላልደገፈው ጦርነቱን የሚኖረውን አመለካከት ሊያጠለሸው ይችላል ብለዋል። እነዚህም ምስሎች ከወጡ የአሜሪካውያንን እይታ በእጅጉ ይቀይራል ተብሎ ይታሰባል። ለዚህ ነው ኢራን በከፍተኛ ሁኔታ ይህንን ግለሰብ ለመያዝ እየታተረች ያለችው ተብሏል። ይህንን የአሜሪካን ጦር ጀት አብራሪ በኢራን ግዛት ውስጥ ፈልጎ ለማግኘት የሚደረግ አስፈሪና አደገኛ ዘመቻ መሆኑን የሚናገሩት ባለሙያዎቹ አሜሪካ የቢቢሲ አጋር የሆነው ሲቢኤስ በኢራን ግዛት ውስጥ የሚደረገው የአሜሪካ ልዩ ኦፕሬሽን እንደቀጠለ ሲሆን የአሜሪካና የኢራን የምድር ኃይሎችም ፊት ለፊት ተገናኝተው ውጊያ ሊገጥሙ እንደሚችሉም ጭምር ተዘግቧል። በጦርነት ውስጥም ተመቶ የወደቀውን ፈልጎ የማዳን ተልእኮ የአሜሪካና አጋር ጦር የሚሳተፉበት እጅግ ውስብስብና ከጊዜ ጋር የሚደረግ ከባድ ሩጫ ዘመቻ መሆኑም ተመልክቷል። በአሜሪካ አየር ኃይል ውስጥ ለዚሁ ተብሎ የሰለጠኑ ልዩ ወታደሮች ያሉ ሲሆን ለቅድመ ጥንቃቄ በሚል ውጊያ በሚካሄድባቸው አካባቢዎች አስቀድመው እንደሚሰማሩም ተነግሯል። በውጊያ ወቅት ፈልጎ ማዳንን በተመለከተ ተንታኞች ስለ ሁኔታው ሲናገሩ በቀላል ቋንቋ ይህ ተልእኮ በውጊያ ወቅት ተመቶ የወደቀን አብራሪ ወይም በጠላት ጦር ተቆርጦ የቀረን ሰራዊት የመፈለግ ድጋፍ የመስጠትና የማትረፍ ዘመቻ መሆኑን ገልጸው ይህ ከተለመደው በሰብአዊ ቀውስ ውስጥ ወይም በአደጋ ውስጥ ያሉ ሰዎችን ፈልጎ የማግኘት ጥረት በተቃራኒው ጦርነት በሚካሄድባቸውና በአወዛጋቢ ስፍራዎች የሚካሄድ ዘመቻ ነው ብለዋል። ይህ አሜሪካን በሚስጥር እያካሄደች ያለችው የፍለጋና በህይወት የማትረፍ ዘመቻው የሚካሄደው በሄሊኮፕተር ታግዞ ሲሆን አብረውም በበረራ ላይ ነዳጅ መሙላት የሚያስችሉ አውሮፕላኖች እንዲሁም በመንገድ ላይ ከጠላት ጥቃት የሚገጥም ጥቃት የሚፈጽምና በአካባቢውም የሚቃኝ አውሮፕላን ድጋፍ ለመስጠትም ይከተላሉ። የቀድሞው አዛዥና የዚህ ልዩ ኃይል አባል የነበረ ግለሰብ ለሲቢኤስ ኒውስ እንደተናገረው በኢራን ውስጥ እንደተካሄደው የፍለጋና በህይወት የማዳን ተግባርን ቢያንስ በብላክ ሃውክ ሄሊኮፕተሮች የሚታገዙ 24 አባላት ይሳተፉበታል። ይህ የፍለጋ ቡድን አስፈላጊ ሆኖ ከተገኘ ከአውሮፕላኑ ላይ ዘሎ የሚወርድ ሲሆን መሬት ካረፈ በኋላም ከጠፋው የአውሮፕላን አብራሪ ጋር ግንኙነት መፍጠር ቀዳሚ ተግባሩ ይሆናል። የጠፋው የአውሮፕላን አብራሪም ከተገኘ በኋላ አስፈላጊ ከሆነ የሕክምና ድጋፍ መስጠት፣ ከጠላት እይታ መሰወርና አካባቢውን ለቆ ከስፍራው በፍጥነት የሚወጣበትን መንገድ ያመቻቻሉ። ስለ ሁኔታው የቀድሞው አዛዥ ለሲቢኤስ ኒውስ ሲናገሩ አስፈሪና አደገኛ በማለት ሁኔታውን ይገልጹታል። አክለውም ሲናገሩ ይህንን ለማድረግ ብቻ ሰልጥነው የተዘጋጁ የአሜሪካ ወታደሮች እንዳሉ ገልጸው ወታደሮቹን ቡድን የአየር ኃይሉ የስዊዝ ቢላ በመባል ነው የሚታወቁት ብለዋል። አርብ ዕለት ኢራን ውስጥ የተቀረጸና ትክክለኛነቱ የተረጋገጠ ተንቀሳቃሽ ምስል የአሜሪካ ሄሊኮፕተርና ቢያንስ አንድ ነዳጅ የሚሞላ አውሮፕላን በኢራን ኩዜስታን አውራጃም ሰማይ ላይ ሲበሩ ታይተዋል። ተመቶ የወደቀው የጦር ጀት አብራሪን የሚፈልገው የአሜሪካ አየር ኃይል ብቻ አይደለም። የኢራን ጦርም ግለሰቡን በቁጥጥር ስር ለመዋል ያላሰለሰ ጥረት እያደረገ ሲሆን የአሜሪካና የኢራን ጦር በምድር ላይ ፊት ለፊት ተገናኝተው የመታኮሱ ሂደት ግን የበለጠ እየቀረበ መጥቷል። የቀድሞው የአሜሪካ ባህር ኃይል ልዩ ዘመቻ ስፔሻሊስት ጆናታን ሃኬት ለቢቢሲ ወርልድ ቱናይት ፕሮግራም ሲናገር የፍለጋ ቡድኑ ቅድሚያ የሚሰጠው ነገር ይህን ግለሰብ በህይወት መኖሩን ማረጋገጥ ነው ብለዋል። ግለሰቡ ለመጨረሻ ጊዜ ነበረ ከሚባልበት ስፍራ በመነሳት ፍለጋቸውን እያከናወኑ ሲሆን ይህ ግን ግለሰቡ በተለያየ ሁኔታ ውስጥ ሆኖ በአስቸጋሪ መልክዓ ምድርና በማያውቀው ቦታ ላይ ውስን በምን ያህል ፍጥነት ሊጓዝ ይችላል የሚለው እየተሰላ በዚያው ልኬት ነው በአካባቢው ፍለጋው እየተከናወነ ያለው ብለዋል። ሃኬት አክለውም ሲናገሩ እንዲህ አይነቱ በህይወት የማዳን ተግባር ምናልባትም በአካባቢው ያሉ ኃይሎችን የመጠባበቂያ እቅድ ለማዘጋጀት በሚል በህይወት የማዳን ተግባሩ ላይ ድጋፍ እንዲያደርጉ ቅርብ
ያሉ የአሜሪካ አጋሮችም በሚስጥር የሚሳተፉበት ሆኗል ብለዋል። አሜሪካን ለዚሁ ዘመቻ አጋሮቿን ድጋፍ የጠየቀች መሆኑን መገናኛ ብዙሃን የዘገቡ ሲሆን የትኞቹን አጋሮቿን ድጋፍ እንደጠየቀችና የትኞቹ አጋሮች እሺ ብለው በዚህ ሚስጥራዊ ዘመቻ ውስጥ እየተሳተፉ እንዳሉ ባይታወቅም ከሰዓታት ጋር ግብ እየፈጠረች አሜሪካ ወታደሯን ለማግኘት በከፍተኛ ፍጥነት እያሰሰች እስካሁን አሜሪካም ሆኑ ኢራን የደረሱበትን ሁኔታ ያላሳወቁ ሲሆን በጉዳዩ ላይ ስቴታቸውን የሰጡ አንድ ከፍተኛ የአሜሪካን ባለስልጣን ሲናገሩ ይህ ጉዳይ ከፍተኛ ሚስጥራዊነት የሚጠይቅና በፍጥነት እየተደረገ ያለ ዘመቻ በመሆኑ ጉዳዩን ዝርዝር ከጨረስን በኋላ ነው የምናሳውቀው። መገናኛ ብዙሃን ይህንን ጉዳይ ብታዘገዩት ጥሩ ነው ብለዋል። ይህ በዚህ እንዳለ በመካከለኛው ምስራቅ በቀጠለው ጦርነት ተዋጊ ሀገራቱ ከዚህ ጦርነት የሚወጡበት መንገድ ከወዲሁ እያነጋገረ ይገኛል። በዚህ ጦርነት መነሻ መሪዋ አያቶላ አሊ ካሚኒን ጨምሮ በርካታ ከፍተኛ አመራሮች የተገደሉባትና ግዙፍ የኒውክሌርና የኃይል መሰረተ ልማቶቿ የሚሳኤል ክምችቶችና ጣቢያዎቿን ኢላማ ተደርገው ከባድ ውድመትና ጥቃቶች የተፈጸሙባት ኢራን ለአሜሪካና እስራኤል ጥቃት በአጸፋው ከ90 በላይ ዙር የሚሳኤል ጥቃት ወደ እስራኤልና ወደ ቀጠናው የገልፍ ሀገራት መተኮሷን የሚያስታውቁት ዘገባዎች ሁኔታው ለኢራን እንደ ማንኛውም ቀላል ጦርነት የሚታይና በቃም የሚያበቃ ጦርነት ሳይሆን ይልቁንም የህልውና ጉዳይ ነው ሲል ጦርነቱ ከተጀመረበት ጊዜ አንስቶ ኢራን በከፍተኛ አመራሮቿ እንዲሁም በመሰረተ ልማቷ ላይ ከፍተኛ ውድመት ማስተናገዷን በማንሳት የአሜሪካና እስራኤልን ጥቃት ዓላማው የኢራንን አገዛዝ ብሎም ወታደራዊ አቅሙን ማዳከም የነበረ ቢሆንም በታቀደው ልክ የኢራንን ወታደራዊ አቅም ማጥፋት እንዲሁም በስልጣን ላይ ያለውን አገዛዝ ማስወገድ አለመቻሉ ኢራን ከዚህ ጦርነት መልስ አሜሪካና እስራኤል የጦርነት እቅዳቸውን ማሳካት እንዳልቻሉ ከማሳየትም ባለፈ ይህንን ትልቅ መልእክት እንደ መንደርደሪያ ቁልፍ ልትጠቀመው እንደምትችል አስታውቀዋል። በእስራኤልና አሜሪካ እየተፈጸመ ከቀጠለው ከፍተኛ ጥቃት በተቃራኒ በብዙ ውድመት ውስጥ ሆና በጦርነቱ የቀጠለችው ኢራን በነ ፕሬዝዳንት ዶናልድ ጄ ትራምፕ እንደታሰበው በአጭር ጊዜ ውስጥ በደረሰባት ውድመት በሽንፈት ጦርነቱን እንደማታቆም ማሳየት መቻሏን ተከትሎ ከዚህ ጦርነት ለመውጣት ፍላጎቶቿን እንደ ቅድመ ሁኔታ እንደምታስቀምጥ የሚያነሱት አሜሪካዊ ተንታኞች ኢራን በአሁኑ ወቅት ተራ የተኩስ አቁም ሳይሆን ይልቁንም ጠንካራ ስምምነት እንደምትፈልግ ከቅድመ ሁኔታዎቿ መካከል ኢራን ላልጀመረችውና አሜሪካና እስራኤል በኢራን ላይ ላደረሱት የንብረት ውድመትም ካሳ እንደምትፈልግ በመንገር ሆርሙዝን ዘግተዋል። ጦርነቱ አሁን ባለበትና በቀጠነበት ሁኔታ የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ከጦርነቱ በፍጥነት መውጣት ቢፈልጉም የኢራን ኃይል ሳይዳከም ከጦርነቱ እንዴት ይወጣሉ? ጦርነቱ መጀመር ያልነበረበት ጦርነት ነበረ። አንዴ ተጀምሯል። ነገር ግን ኢራንን ወደ ለየለት ሁኔታ ሊገፋትና የኒውክሌር የጦር መሳሪያ መስራት አለብኝ ወደምትልበት ደረጃ ሊያደርሳት ስለሚችል በኢራን ውስጥ የአገዛዝ ለውጥ ሳይመጣ የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ጦርነቱን ድል አውጀው እንዳያቆሙት የአረብ ሀገራቱ በጭንቀት ላይ ሆነው በከፍተኛ ሁኔታ ትራምፕን ማስጠንቀቅ ቀጥለዋል። ትራምፕ ግን በአቋማቸው የጸኑ ሲሆን ምናልባትም አውዳሚ የሆነ ከባድ ጥቃት በተከታታይ ሳምንታት ፈጽመው ከጦርነቱ ወጥቻለሁ የሚምሉበትን መንገድ እያቀዱ እንደሚመስል ዎል ስትሪት ጆርናልን ጨምሮ ሌሎችም መገናኛ ብዙሃን ስለ ሁኔታው እየገለጹ ነው። በሌላ በኩል እስራኤልም ጦርነቱን እንዳሰበችውም አለመግፋቱን ተከትሎ በኢራን ያደረሰችውን ውድመት እንደ ትልቅ ድል በመቁጠር ከጦርነቱ ራሷን ለማውጣት እየተዘጋጀች ቢሆንም ለእስራኤልም ቢሆን ይህ ከፍተኛ ሽንፈት ነው። በተለይም ደግሞ ከመጀመሪያው የስልጣን ዘመናቸው ጀምሮ በኢራን ላይ ጥቃት እንደሚሰነዝሩ ሲዝቱ እንደነበረና ኢራንን በከፍተኛ ጥርጣሬ ሲያዩት የኖሩት የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከኢራን ጋር በሚያደርጉት ጦርነት የመጀመሪያ ዓላማቸውን ገልጸው ነበረ የተኮሱት። ዓላማቸውን መካከል በኢራን ውስጥ የአገዛዝ ለውጥ ማምጣትና ከኢራን ጋር በሰላም መቀጠል የሚለው ነው። ነገር ግን በኢራን ውስጥ የአገዛዝ ለውጥ ማምጣት ሳይቻል ቀርቷል። እንዲያውም ኢራን ከአንድ ወር ተሻግራ ዛሬም ድረስ እየተኮሰች መሆኑም በከፍተኛ ሁኔታ አሳሳቢ ሆኗል። ስለዚህም በእሳቸውም ድሉን አውጆ ጦርነቱን ማቆም አማራጫቸው ቢሆንም ነገር ግን ይህንን ማድረግ ከፍተኛ መዘዝ ይዞባቸው ይመጣል። ከውስጥ ፖለቲከኞች ከፍተኛ ትችት እየደረሰባቸው የሚገኙት ቤንያሚን ኔታንያሁ ጦርነቱን በድንገት ቢያቆሙ ኢራን የበለጠ ተጠናክራና ምናልባትም እንደዛተችው የኒውክሌር የጦር መሳሪያ ታጥቃ ለቀጣዮቹ ጊዜያትም ለእስራኤል ከባድ ስጋት ሆና ልትቀጥል እንደምትችል መነገሩን ተከትሎ ከፍተኛ ስጋት አለ። በዚህ ሁሉ መሃል ደግሞ አውሮፓና አፍሪካን ጨምሮ የመላው ዓለም ኢኮኖሚ በከፍተኛ ፍጥነት እየላሸቀ ይገኛል። የነዳጅ ማጣሪያዎችም ስራቸውን እየከወኑ አለመሆናቸው፣ በቀጠናው የባህር ላይ እንቅስቃሴ ሙሉ በሙሉ መገታቱ፣ ከሆርሙዝም በተጨማሪ የቀይ ባህሩ መሸጋገሪያ ባቤል መንደብም እንዲሁ ስጋት ውስጥ መግባቱ
የቀጠናው ሀገራትን ይበልጥ እንዲጨነቁ እንዳደረጋቸው መገናኛ ብዙሃን ጽፈዋል። በሌላ በኩል ጥቃቶች በጦርነቱ ቀጠና አሁንም የቀጠሉ ሲሆን ኢራንም ከጠላቶች ጋር አልተባበሩም ያለቻቸውን ሀገራት መርከብ እየመረጠች በሆርሙዝ ወሽመጥ በዛሬው ዕለት ማሳለፍ ጀምራለች። እስራኤል የኢራንን ሚሳኤል ማከማቻዎች መምታቷን የገለጸች ሲሆን በዱባይ መቀመጫውን ያደረገው የኦራክል ህንጻም ጥቃት እንደተፈጸመበት ተዘግቧል። የእስራኤል ጦር ዛሬ ረፋዱን ባወጣው መግለጫም በኢራን ላይ በፈጸመው መጠነ ሰፊ የአየር ድብደባ የኢራንን የአየር መከላከያ ዘዴዎችና ሚሳኤል ማከማቻዎች መምታቱን አስታውቋል። ኢላማ ከተደረጉት ቦታዎች መካከልም በኢራን አብዮታዊ ዘብ የሚተዳደሩ ጸረ አውሮፕላን የሚሳኤል ማከማቻዎች፣ የጦር መሳሪያ ምርምርና ልማት ተቋማት የሚጠብቁ የደህንነት ጣቢያዎች እንዲሁም የባላስቲክ ሚሳኤል ማምረቻና ማከማቻ ስፍራዎችም እንደሚገኙበት ተዘግቧል። በሌላ በኩል በዛሬው ዕለት በዱባይ የኢንተርኔት ሲቲ በሚገኘው የኦራክል ኩባንያ ህንፃ ላይ በሰማይ ላይ ከተመታ ጥቃት የወረደ ፍንጥርጣሪ ጉዳት እንዳደረሰበት ተመልክቷል። ባለስልጣናቱ እንደገለጹት ከሆነ በፍንጥርጣሪው ምክንያት በሰው ላይ የደረሰ ጉዳት ባይኖርም የኦራክል ህንፃ ግን ስብርባሪው መጥቶታል ብለዋል። ይህ በዱባይ የሚገኘው የአሜሪካ ኩባንያ ህንፃ ጥቃት የደረሰበት የኢራን አብዮታዊ ዘብ በዱባይ ላይ የሚገኙ የአሜሪካ መስሪያ ቤቶችን አጠቃለው ማለቱን ተከትሎ የተሰነዘረ ከባድ የአጸፋዊ ጥቃት ነው የተባለው። በሌላ በኩል ኢራን ሆርሙዝን የከፈተች ሲሆን ከአሜሪካ ጋር አልተባበሩም ያለቻቸውን ሀገራት መርከቦች እያሳለፈች ነው። ከአሜሪካ ጋር አልተባበርም በማለት ከአሜሪካ ጋር እስከ ጸብ የደረሰችው ፈረንሳይ በባለቤትነት የያዘችው የቃጫኝ መርከቧ በሆርሙዝ ወሽመጥ በኩል ማለፉ ተዘግቧል። አሜሪካና እስራኤል ከኢራን ጋር ጦርነት ከከፈቱ ከአንድ ወር በኋላ ባለቤትነቷ የፈረንሳይ የሆነችው መርከብ በሆርሙዝ ወሽመጥ በኩል አልፋ የሆርሙዝ ወሽመጥ መከፈቱ አረጋጋጭ ሆኗል። የማልታን ሰንደቅ ዓላማ የምታውለበልብና ባለቤትነቷ የፈረንሳይ ሲጂኤም የተባለ ድርጅት የሆነች ዕቃጫኝ መርከብ የሆርሙዝን ወሽመጥ ማቋረጧን የማጓጓዣ ድርጅቶችን የሚያስተዳድረው BMF የተባለ ሚዲያ ዘግቧል። የመርከቧ ባለቤት የሆነው ድርጅት ግን በጉዳዩ ላይ አስተያየት መስጠት አሁን አልችልም ሲል አስተባብሏል። ጦርነቱ ከተጀመረ ወዲህ በምዕራብ አውሮፓ ኩባንያ የምትተዳደር መርከብ ወሽመጡን አቋርጣ በማለፍ የመጀመሪያ እንደሆነች የመርከቦች እንቅስቃሴን የሚተነትነው ኪፕለር አረጋግጧል። ምንም እንኳን ኢራን የጠላት ያልሆኑ መርከቦች የውሃ መስመሩን መጠቀም እንደሚችሉ ብታውጅም በበርካታ መርከቦች ላይ ጥቃት መድረሱና እየተካሄደ ያለው ጦርነት በወሽመጡ በኩል ያለውን መደበኛ እንቅስቃሴ አውኮታል። የክትትል መረጃዎች እንደሚያሳየው ከሆነ ባለቤትነቷ የፈረንሳይ የሆነች ዕቃጫኝ መርከብ በወሽመጡ በኩል ያለፈችው ወደ ኢራን ከሚወስደው የውሃ መስመር በተቃራኒ በኩል ባለውና በኦማን የባህር ዳርቻ አጠገብ ተጠግታ ነው ተብሏል። መርከቧ የጫነችው ምን እንደሆነ አልታወቀም። የተፈጥሮ ጋዝ የጫነች የጃፓን መርከብም በሆርሙዝ ወሽመጥ በኩል ማለፏን የሀገሪቱ ግዙፍ የመርከብ ኩባንያ MOL ዛሬ ማለዳ አረጋግጧል። የመርከቧ እንዲሁም የሁሉም የመርከበኛ ቡድን አባላት ደህንነት ተረጋግጧል ብሏል ድርጅቱ። የሰራተኞቻችንን የጭነትና የመርከብ ደህንነት ላይ ቅድሚያ ሰጥተን መስራታችንንም እንቀጥላለን ሲል አስታውቋል። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ አሜሪካ የሆርሙዝ ወሽመጥን ልትከፍት እንደምትችል ቢናገሩም አጋሮቻቸው ይህንን ለማድረግ ድጋፍ ባለመስጠታቸው ብስጭታቸውን ሲገልጹ ቆይተዋል። ከትንሽ ጊዜ በኋላም የሆርሙዝ ወሽመጥን በቀላሉ እንከፍታለን፣ ነዳጁንም እንወስዳለን፣ ከዚያም ሀብት እንፈጥራለን፣ ይህም ለዓለም ትልቅ ደስታ ይሆናል፣ የኢራንን ነዳጅ እየቀዳን ለዓለም እናዳርሰዋለን ሲሉ ትራምፕ በትሩዝ ሶሻል ማህበራዊ ሚዲያ ገጻቸው ላይ ማጋርተዋል። 1/5 የሚሆነው የዓለም ነዳጅና የተፈጥሮ ጋዝ ከባሕረ ሰላጤው ሀገራት የሚጓጓዘው በሆርሙዝ ወሽመጥ በኩል ነበር። ሆኖም ይህ ወሳኝ መስመር የካቲት ወር መጨረሻ ላይ ጦርነቱ ከጀመረ በኋላ የታገደ ሲሆን ወደ 200 የሚሆኑ መርከቦች እንቅስቃሴያቸው ተገድቦ ውሃ ላይ መቅረታቸውን የደህንነቱ መስሪያ ቤት አረጋግጧል። በወሽመጡ በኩል የሚደረገው እንቅስቃሴ በመስተጓጎሉ የዓለም የነዳጅ ዋጋ በከፍተኛ ሁኔታ እየናረ ሲሆን ከፍተኛ የሆነ የዋጋ ግሽፈትም በተለያዩ ሀገር ተመዝግቧል። ከግጭቱ በፊት ከነበረው ሁኔታ ጋር ሲነጻጸር በወሽመጡ በኩል የሚደረግ ጉዞ ሙሉ በሙሉ ባይቆምም የትራፊኩ እንቅስቃሴ 95 በመቶ ቆሟል። ቢቢሲ ቬሪፋይ መጋቢት ወር ላይ በሰራው ትንታኔ ወደ 100 የሚጠጉ መርከቦች ማለትም በቀን
ከ5 እስከ 6 መርከቦች በሆርሙዝ ወሽመጥ በኩል ማለፍ ችለዋል። ከነዚህ መርከቦች መካከልም 1/3 የሚሆኑት ከኢራን ጋር ግንኙነት ያላቸው መሆናቸውን ቢቢሲ ቬሪፋይ ያረጋገጠ ሲሆን ሌሎችም ደግሞ እንደ ፓኪስታንና ህንድ ያሉ ሀገራት መርከቦች ናቸው ተብሏል። ክቡራን አድማጮች ለሰዓቱ ብታደምጧቸው መልካም ናቸው ያልኳቸው አጫጭር መረጃዎች የሰማችኋቸው ናቸው። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች ዘመኑ ጋር ተፈላጊ መጽሐፍ። ይግቡ በ45000 ካሬ ሜትር ላይ ወደ ተንጣለለው የፊሶን ሪል ስቴት እንኳን ደህና መጣችሁ። ቤቶቻችን ተጠናቀዋል። ይምጡና ይረከቡ። በተንጣለለው የፊሶን መንደር ታውን ሃውስ፣ ቪላና አፓርትመንት እንደ ምርጫው አቅርበናል። ዘመናዊና ቅንጡ አፓርትመንቶቻችን ከባለ 1 እስከ ባለ 3 መኝታ ተሰናድተዋል። እርሶን ይጠብቃሉ። የከርሰ ምድር ውሃ፣ ለተለያዩ ፕሮግራሞች የሚሆን ሰፊ ቴራስ፣ 24 ሰዓት የማይቋረጥ ተጠባባቂ ጄኔሬተር፣ ሰፊና አስተማማኝ የመኪና ማቆሚያ፣ የደህንነት ካሜራ ጨምሮ ይሄ ቀረሽ የማይባል ዘመናዊና ቅንጡ አፓርትመንት። ምርጫው ቪላ ከሆነ ደግሞ የተሟላና በ340 ካሬ ሜትር ላይ ያረፈ በውስጡ 6 መኝታ ቤቶች፣ 7 መታጠቢያ ቤቶች፣ 2 ሳሎን፣ 1 ባህላዊና 1 ዘመናዊ ኩሽናዎችን በውስጡ ያቀፈ ቤትም አለን። ታውን ሃውስስ ቢሉ በፊሶን መንደር ምን ጠፍቶ 5 መኝታ ቤት፣ 6 መታጠቢያ ቤትን፣ 1 ባህላዊና 1 ዘመናዊ ኩሽና አካቶ በ190 ካሬ ላይ ያረፈ 2 መኪና ማቆም የሚያስችል ሰፊ ግቢ ያለው የፊሶን መንደር። ይምጡ፣ ዛሬውኑ የቤት ባለቤት ይሆኑ። በ0952 78 78 78 ወይም በ0952 79 79 79 ላይ ሃሎ ይበሉን። ፊሶን ሪል ስቴት የርሶ